ለክልሉ ምክር ቤት የግብርናና የገጠር ልማት ጉዳዮች ቋሚ ኮሚቴ የቢሮውን የ6 ወር የዕቅድ አፈጻጸም ሪፖርት ያቀረቡት የተቋሙ ኃላፊ አቶ ኤካል ነትር ናቸው። ተቋሙ የመስኖ ፕሮጀክቶችን ለማጠናቀቅ የሄደው ርቀት በጠንካራ አፈጻጸም የሚታይ መሆኑን ቋሚ ኮሚቴው በግምገማው አመላክቷል። በተለይ ተጀምረው የቆዩትን መስኖ ፕሮጀክቶችን ለማጠናቀቅ የተከደበት ርቀት በጥንካሬ የሚታይ ነው። የመስኖ ግንባታ ክትትልና ኮንትራት አስተዳደር ስራዎችንም አብዛኛው የመስኖ ተቋም ግንባታ ሂደታቸው እንዲቀጥል ትኩረት ተሰጥቶ እየተሰራ መሆኑ በጥንካሬ የሚታይ ነው። ክልሉ ካለው ሰፊ እንስሳት ሀብት መጠን አንጻር ቢሮ በእንስሳት ማሻሻያ ስራ ላይ ያስመዘገበው ውጤት ደግሞ በዝቅተኛ አፈጻጸም በቋሚ ኮሚቴው ከተነሱ ጉዳዮች መካከል አንዱ ነው። ዘንድሮ ቅድምም እንደቀረበው ወደ 448 ላሞችን ነው የተዳቀለው። ሰላማጎ ላይ በስፋት ማካሄድ ይቻላል። በነጸማይ ላይ በስፋት ማካሄድ ይቻላል። ማሌ ላይ በስፋት ማካሄድ ይቻላል። ይሄ 448 ሳምፕል ነው የሚመስለንና ካለን ከእንስሳት ፖቴንሻል አኳያ እንዴት ገመገማችሁ? ለመስኖ ግንባታ ፕሮጀክቶች ሊከፈሉ ከሚገቡ የካሳ ክፍያዎች መዘግየት ጋር ተያይዞ ለተነሱ ጥያቄዎችና ከእንስሳት ኢንሹራንስ ጋር በተገናኘም ኮሚቴው ለጠየቀው ማብራሪያ የቢሮው ማኔጅመንት አባላትና ባለሙያዎች ምላሽ ሰጥተዋል። ኦሬዲ መጀመሪያ በጀት ተይዟል። በጀቱ የተያዘው መደበኛ በጀት ቢሆን ጠይቀን መክፈል እንችል ነበር። የተያዘው በጀት ኤስዲጂ በጀት ነው። ዘላቂ ልማት ነው። ዘላቂ ልማት ግብ ላይ የተያዘ ስለሆነ እኛ አክሽን ፕላን ሰርተናል። እንደ ተቋም አክሽን ፕላን ሰርተን ያቺ መመሪያ ጸድቃ እስኪትመጣ ድረስ መክፈል አንችልም። አርብቶ አደሩ በማህበር ተደራጅቶ የራሱን ኢንሳት ኢንሹራንስ ገዝቶ እስከ 25% ድረስ ነው ኮሚትመንት የሚጠበቀው ከአንድ አርብቶ አደር። አሁን በደረሰው አጠቃላይ መጀመሪያ ወደ 3 ወረዳዎች ላይ ነው ይሄ ጀመረው። አሁን 2 ወረዳ ተጨምሮ 5 ወረዳዎች ላይ ነው ኢንሹራንስ ሰርቪስ የተሰጠ ያለው። የክልሉ መስኖና ቆላማ አካባቢ ልማት ቢሮ ኃላፊው አቶ ኤካል ነትር ለመስኖ ፕሮጀክቶች ግንባታ አስቀድመው የልየታ ጥናት ማድረጋቸው ወደ ተግባር ከመግባታቸው በፊት የጠራ ግንዛቤ እንዲኖራቸው ማስቻሉን ለቋሚ ኮሚቴው ማብራሪያ በሰጡበት ወቅት ገልጸዋል። የኛ ፖቴንሻል ምንድነው ነው? የትኞቹ ናቸው ፋንክሽናል የሆኑትን እንደዚህ ማጠናከር ያሉትን ደግሞ እንዴት ወደ ስራ እናስገባ የሚለውን የመከኑ ብዙ መስኖዎችም አሉ እንደ ክልል። ለምን መከኑ፣ እንዴት ነው ሪቫይቭ የምናደርጋቸው የሚለው ነገር ዲስከስ ያደርገን ስለሆነ መጀመሪያ ግን መለየቱ ትልቅ መረጃ ሰጥቶናል። አክሎም የአርብቶ አደሩ ልጆች የትምህርት ዕድል እንዲያገኙ ለማስቻል ሆስቴሎችን በመገንባትና ለተማሪዎቹም አስፈላጊውን ግብዓት ለማቅረብ ተቋማቸው ልዩ ትኩረት ሰጥቶ እየሰራ መሆኑን አቶ ኤካል ተናግረዋል። ስለዚህ መንግስት ያንን ለዛ ትኩረት ሰጥቶ ሆስቴሎችን ገንብተዋል። 7 ሆስቴሎች አሉ የጂንካን ጨምሮ በደቡብ ኦሞ ላይ። እነዚህ ሆስቴሎች ከረጅም ጊዜ የተነሳ እርጅና የተጫጫነባቸው ፕላስ ደግሞ እዛም የሚማሩ ተማሪዎች ውጤት እያገኙ አይደለም። ይሄን ጥናት አጥንተን በደንብ ገምግመን ያየነው ነገር ነው። እዚህ ያለን እኔም ብርሃኑ ጣሰው ሁላችንም ከሆስቴል የወጣን ሰዎች ነን። ሆስቴል ባይኖር እንደዛ አንቀመጥም ነበር። ስለዚህ በእኛም በኩል በጣም ትኩረት ሰጥተን በቀደም የተከበሩ ምክር ቤት አባላት መጥተው ጥሩ ፊድባክ ነው ሰጡን። ግምገማውን የመሩት በክልሉ ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጠንክር ጠንካ የአርብቶ አደሩን የልማት ተጠቃሚነት ለማረጋገጥ ተቋሙ ሰፊ ስራ ይጠበቅበታል ብለዋል። ለእናንተ እንደ መንግስትም የተሰጠው እንትን ቀላል አይደለም። ትልቅ ምርትና ምርታማነትን ለመጨመር መስኖ አውታርን ማጠናከር ተገቢ ነገር ስለሆነ እሱ ጋር ያለውን ኃላፊነት እናንተም በዚህ ልክ ብትቀበሉ ጥሩ ነው። አርብቶ አደር አካባቢም ያለው ነገሮች አርብቶ አደሩ ትልቁ ህይወቱ ከእንስሳት ጋር ያያዛል። ከእንስሳት ቀጥሎ አሁን ተጨማሪ ነገሮችን ያመጣን ያለ ነው። ስለዚህ የእንስሳት ሀብቱም በጣም መጠናከር አለበት። ዓለም ላይ ጎላ ብሎ መውጣት አለባቸው። እንደዚሁም አርብቶ አደሩ ተጠቃሚ መሆን አለባቸው። ከመስኖ ግንባታ ጋር ተያይዞ የተሰራውን ስራ ያደነቁት አቶ ጠንክር ከእንስሳት ማሻሻያ ጋር በተገናኘ ቀሪ ስራዎች እንዳሉም ጠቁመዋል። ከእንስሳት ዝርያ ማሻሻል አንጻርም የያዛችሁት አለ፣ ግን እኛ በቂ አይደለም ነው የምንለው። ሰፊ እንስሳት ነው ያሉት እዛ ጋር ሰፊ የእንስሳት ዘር ስላለ በቂ አይደለም። የአርብቶ አደሩ ፍየሎችን ብንወስድ በጎችን ብንወስድ ሁሉም ማሻሻልን የሚፈልጉ አይነት ነገሮች ስላሉ እሱን በደንብ እኛ ብንይዝ ጥሩ ውጤት ላይ እንደርሳለን።